ጉድ ጉድ ጉድ! የመዳም ቅመም ማለት ተስፋለሽ። እውነት አታጉረምርሚ፣ አታልቅሺ። በስደት እድሜ ሄዷል ምናምን ብለሽ አታስቢ። በቃ ገነት ንጋቱ በ50 ዓመቷ እሱማ ይወለዳል እኮ ችግር የለም። ግን ማለት ነው እንግዲህ ገነት ንጋቱ ደራሲ ፕሮፌሰር ጀዋሬ የልጅ እናትና አባት ሆኗል። ሴቱን ወንዱን ግን አልታወቀም። ዋና መውለዷ ነው። እና ሲቀጥል ተስፋ አለን ገኒ ከወለደች ማኛም በቃ ተስፋ አለን የምትሉ የመዳም ቅመሞች ተስፋ አለን። እሷ ከወለደች ተስፋ አለን እንዴ? እንዴት ነው ተስፋ ያለንን? ለማንኛውም ማለት ነው አንዳንድ ጊዜ ግን አበቃለት በቃ ከተመለት የተባለ ነገር መልሶ እንደዚህ ፍሬ ሲያፈራ በጣም ነው ደስ የሚለው። ማለት የእነሱ ደስታ እኔ ራሱ አስደሰተኝ ማለት ነው። ሰው ልጅ በቃ እንዴት ነው ያኔ ራሱ በጣም ብዙ ሰው እንደዚህ እየተዋደዱ እንደዚህ በቃ እየተፋቀሩ እንደዚህ በሰርግም በለቅሶም በሀዘንም በደስታም ሁሉም በልጆቻቸው ልደት በምን በቃ በሁሉም ነገር አብሮ ነው ያሉት። እና ብዙ ሰው በቃ የነሱን አንድ ላይ ታርቆ በቃ እኔ ራሴ ወላሂ ላዚም ሁሌ ሳያቸው ምን አለ ቢታረቁ ማለት መሀላቸው ያለው ነገር እንዳለ ሆኖ በተለይ ለልጆቻቸው ሲሉ እያልኩ እመኝ ነበርና አሁን እንግዲህ ታርቆ የአምስት የልጅ አባትና እናት ሆነዋል። እውነት በጣም ነው ደስ የሚለው ሀቂቀተን ማለት ነው። እኛ በቃለት ያልነው አከተመለት ያልነው ነገር አይሆንም ያልነው ነገር አላህ ከጻፈ እሱ ከፈቀደ ሁሉም ነገር ሆን ሲል ይሆናል ማለት ነው። እኔ ሁሌም በቃ ለልጆቻቸው ሲሉ ቢታረቁም የምላቸው ጥንዶች ናቸው። ስለታረቁ ስለወለዱ ደስ